The Ethiopia leg highlights New Delhi's growing focus on long-term partnerships across the African continent. हम भारत इथियोपिया संबंधों हमारे दोनों देश ኢትዮጵያ ህንድና ሞዲ የጥንታዊት ታሪክና የገናና ስልጣኔ ባለቤት የጥቁር ህዝብ ታላቅ የነጻነት ተጋድሎ ትምርት ከሆነች ሀገር ይሄ ክብር ኒሻን ስለተበረከተልኝ ደስታዬ ብዙ ነው። እነሆ 1.4 ቢሊዮን በሚሆነው የአገሬ ህዝብ ስም ምስጋናዬን ተቀበሉኝ። ይሄ ንግግር ከታሪክ መጻሕፍት የተወሰደ አልያም ከቲያትር ገጾች የተቀዳ አይደለም። ከጥቂት ቀናት በፊት በኢትዮጵያ አደባባይ ላይ የተነገረ እንጂ። ተናጋሪውም የታላቋ ዲሞክራሲ ሀገር የሚል ቅጽል የተሰጣት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ነበሩ። ኢትዮጵያ በእነዚህ መሰል ቃላት ስትገለጥ ከሰማን ሰነባብተናል። ምናልባትም ትውልዱን ከሩቅ የታዘቡ ሰው ማንቂያ ይሆን? በእርግጥ እነዚህ የሞዲ ቃላት የህንድን ሁነኛ ወዳጅነት የሚያስታውሱንን የቀድሞውን የአገሪቷን መሪ የመንፈስ ዝምድና ያስታውሰናል። በ1928 ሁለተኛው የፋሺስት ወረራ ዘመን ህንድን ይመሩ ዘንድ የተመረጡት ጠቅላይ ሚኒስትር ነሄሩ በፋሺስቶች መርዝ ለሚሰቃየው የሐበሻ ምድር ክንዳቸውን ማዋስ ቢያቅታቸው እኒህን ቃላት ወደ አርበኞች ከተማ ላኩ። ነሄሩ እንዲህ ነበር ያሉት: በችግር ውስጥ ላሉት ኢትዮጵያውያን ወንድሞቻችን ምንም ማድረግ ባንችልም በዚህ የፈተናቸው ጊዜ ሐዘኔታችንን ልናደርሳቸው ይቻለናል። በዚህ የጭንቅ ጊዜያቸው አብረናቸው እንቆማለን። እናም ከሰሞነኛው የሁለቱ ጠቅላይ ሚኒስትራት መጨባበጥ ባሻገር ጥቂት ነገሮችን በአገራቱ ታሪካዊ ዝምድና መካከል ለማንሳት እኒህ ቃላት በቂ ማንቂያ ይመስሉናል። ከኒሽተም ቱርቱሪ አቃደም ወደ ኋላና ወደ ዛሬ ብቅ ጥልቅ እያልን አንድም ስለ አገራቱ አንድም ስለ ህንድና ስለ አንደበተ ርቱዕ ሞዲ በጨረፍታ እንጨዋወት ዘንድ የህንድ አማልክት ፈቃዳቸው ሆኗል። ጥቂት ወደ ኋላ एक इंसान को जाता है श्री वीरू सहस्त्रबुद्धे ጥንታዊትና የገናና ስልጣኔ ባለቤት የተባለችው ኢትዮጵያና በመሰል ጥንታዊነት ስሟ የሚነሳው ህንድ ከ2000 ዓመታት በፊት በህንድ ውቅያኖስና በቀይ ባህር አማካኝነት የአፍሪካን ድንበር የተሻገረ የንግድ ግንኙነት እንደነበራቸው ደርሳናቱም ሆኑ የአርኪኦሎጂ ግኝቶች ይመሰክራሉ። በጥንታዊት ህንድ የነበረው የኩሽያን ስርወ መንግሥት ዘመን መገበያያ የነበሩ የወርቅ ሳንቲሞች በአክሱምና በደብረ ዳሞ ገዳማት መገኘታቸው ተጽፏል። የህንድ የጉፕታ ዘመነ መንግሥት አሻራ የሆኑ የዘመኑ ቁሳቁሶች፣ የከበሩ ጌጣጌጦችና ጨሌዎች በጥንታዊቷ አክሱም ወደብ በነበረችው አዱሊስ መገኘቱም ከተጻፈ 3 ትውልድ ተሻግሯል። ሌሎች ዘመኑን መስካሪ የጉዞ ማስታወሻዎችም የነ ኢዛና የዝሆን ጥርስ ወርቅና ዕንቁ ቀይ ባህርን ተሻግረው አክሱምን ከህንድ ጋር እንዳገበያዩት ተርከዋል። የህንድና የኢትዮጵያ ግንኙነት ሺህ ዘመንን የተሻገረ ጠንካራ የታሪክና የስልጣኔ ሴቶችን የሚጋራ ነው። በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግሥት የኢትዮጵያና የህንድ ዲፕሎማሲ ግንኙነት ጠንካራ መሠረት ይዞ ተጀመረ። በደርግም ሆነ በዘመነ ኢህአዴግ መንግሥታት ቢቀያየሩም የሁለቱ አገራት ግንኙነት ተጠናክሮ ሰነባብቷል። ኢትዮጵያና ህንድ ከ2000 ዓመታት የተሻገረ ሁለንተናዊ ግንኙነት እንደነበራቸው የተለያዩ መዛግብት ያስረዳሉ። ከ19ኛው መቶ ክፍለ ዘመን ጀምሮም በርካታ የህንድ ተወላጆች ኢትዮጵያን የኑሮ ምርጫቸው እንዳደረጉ የሚያመለክቱ በርካታ ማሳያዎች አሉ። በአንደኛውና በሁለተኛው የዓለም ጦርነት መካከል በነበሩት ዓመታት በርከት ያሉ ህንዳውያን በተለያዩ የኢትዮጵያ ከተሞች በንግድ ሥራ ላይ ተሰማርተው ቆይተዋል። በፈረንጆቹ 1948 ኢትዮጵያ ከህንድ ጋር መደበኛ ዲፕሎማሲያዊ ግንኙነት የመሰረተች ሲሆን በአምባሳደር ደረጃ ግንኙነታቸውን ያሳደጉትም በፈረንጆቹ 1952 ጀምሮ እንደሆነ መረጃዎች ይናገራሉ። በወቅቱ በርካታ ህንዳውያን መምህራን ወደ ኢትዮጵያ በመምጣት በየጠቅላይ ግዛቱ ባሉ ትምህርት ቤቶች ውስጥ በማስተማር ላይ ቆይተዋል። ከሁለት ትውልድ በላይ የተሻገረው የአገራቱ የትምህርት ዘርፍ ትብብር የኢትዮጵያን የከፍተኛ ትምህርት አቅም ለማሳደግ ያስቻለ ሲሆን በርካታ ኢትዮጵያውያንም በህንድ ሁለተኛና ሶስተኛ ዲግሪ እንዲያገኙ በማድረግ የተማረ የሰው ኃይል በማሟላት በኩል ሚናውን ተጫውቷል። ውድ የሳሎን ቲዩብ ቤተሰባችን በአዲስ ነገር የሚታወቀው ዴምሲ ሪል ስቴት
ዛሬ ደግሞ ፔንታውስ ብሎክና ዘመናዊ የንግድ ሱቆችን 29 ካሬ በታላቅ ቅናሽ አቅርቧል። 57 ካሬ ከስቱዲዮ እስከ ባለ 4 መኝታ ቤት ከ295 ካሬ አማራጭ ጀምሮ ይስተናገዳሉ። በ10 ከመቶ ቅድመ ክፍያ ብቻ እስከ 30 በመቶ የሚደርስ ቅናሽ ይኖራል። 60 ከመቶ የረጅም ጊዜ የባንክ ብድር ተመቻችቷል። የንግድ ሱቆችም ከ23 ካሬ ጀምሮ ያገኛሉ። ለበለጠ መረጃ በ0969 40 17 17 ይደውሉ። हमारे दोनों देश विविधता में एकता का प्रतीक। የብሔሮች፣ የሃይማኖቶች፣ የባህሎችና የመልክዓ ምድር ስብጥሮች ኢትዮጵያና ህንድን እንደሚያመሳስላቸውና ያሉበት ፖለቲካዊ ቀጠና በፖለቲካና በውጭ ግንኙነት እንዲተባበሩ አስችሏቸዋል ይባላል። የኢትዮጵያና የህንድ የዲፕሎማሲ ግንኙነት አገራቱ በኢኮኖሚ ፖለቲካና ማህበራዊ መስክ እያስተሳሰረ ላለፉት 74 ዓመታት ዘልቋል። ከኢትዮጵያ ጋር ያላትን ትብብር ለማጠናከር የበረታችው ህንድ ለረጅም ዘመናት የዘለቀው ግንኙነታቸው የጋራ እድገትን ያረጋገጠ ነው ይባልለታል። አገራቱ በኢኮኖሚ ልማት፣ በንግድ ትስስር፣ የውጭ ቀጥታ ኢንቨስትመንትና ሌሎችም መስኮች ጠንካራ ግንኙነት አላቸው። ህንድ በአዲስ አበባ የሚገኘውን ኤምባሲዋን በአዲስ መልክ በመገንባት ማስፋፋቷ የትብብር ግንኙነቱን ለማጠናከር ያላትን ወዳጅነትም አሳይቷል። ኢትዮጵያና ህንድ ጠንካራ ተብሎ ሊጠራ የሚችለውን ስምምነት የተፈራረሙት በቀደመው ሳምንት ከነበረው የጠቅላይ ሚኒስትር ሞዲ ጉብኝት ቀደም ብሎ ነበር። በሁለቱ ሀገራት መካከል ያለውን የቆየ የሁለትዮሽ የመከላከያ ግንኙነት ያጠናክራል የተባለለት የመጀመሪያው የጋራ የመከላከያ ትብብር ስብሰባን በህንዷ ዋና ከተማ ኒው ዴልሂ አካሂደው ነበር። ስብሰባው በህንድ የመከላከያ ሚኒስቴር ጸሐፊ አሚታባ ፕራሳዳና በኢትዮጵያ መከላከያ የውጭ ግንኙነት ወታደራዊ ትብብር ዳይሬክተር ጀነራል ሜጀር ጀነራል ተሾመ ገመቹ በጋራ ሊቀመንበርነት የተመራም ነበር። ሁለቱ ሀገራት የቀደመ የመከላከያ ትብብራቸውን ገምግመው ስልጠና፣ የጋራ ወታደራዊ ልምምዶች፣ የሕክምና ትብብርና ከመከላከያ ኢንዱስትሪ ጋር የተያዘ አዲስ ትብብር በሚሆኑ ዘርፎች መወያየታቸውን የህንድ ዜና ምንጮች ባያሌው ዘግበውታል። የመከላከያ አጋርነቱን ለማጠናከር ያላቸውን የጋራ ቁርጠኝነት በማረጋገጥ የመከላከያ ትብብር ተግባራትን አጠናክሮ ለማስቀጠል መስማማታቸውም ተጠቅሶ ነበር። ይህ የጋራ የመከላከያ ትብብር ስብሰባ ቀደም ሲል በ2017 ዓ.ም በሁለቱ ሀገራት የመከላከያ ሚኒስትሮች መካከል በተፈረመው የመግባቢያ ሰነድ መሰረት የተቋቋመ ተቋማዊ ማዕቀፍ አካል በመሆኑም ተነግሯል። የመግባቢያ ሰነዱ በመከላከያ ጉዳዮች ላይ መደበኛ የልውውጥና የስትራቴጂክ ውይይት ሥርዓትን ያቀርባል። ኢትዮጵያ ከ1950ዎቹ ዓመተ ምህረት ጀምሮ ህንድ በአፍሪካ ካሏት ቁልፍ የመከላከያ አጋሮች አንዷ መሆኑን ዘገባዎች ገልጸዋል። እያደገ የመጣው የመከላከያ ግንኙነት ከጥቅምት 4 ቀን እስከ ጥቅምት 6 ቀን 2018 ዓ.ም በኒው ዴልሂ በተካሄደው የተባበሩት መንግስታት የሰላም አስከባሪ ኃይል አስተዋጽኦ አድራጊ ሀገራት አዛዦች ጉባኤ ላይ የኢትዮጵያ ጦር አዛዥ መገኘታቸውም ተገልጿል። ከዚያ ስምምነት ቀደም ብሎም በመጋቢት 2017 ዓ.ም ሁለቱ መንግስታት በስልጠናና በገንዘብ ድጋፍ የኢትዮጵያን ወታደራዊ አቅም ለማጠናከር ያለመ የመከላከያ ትብብር ስምምነትን በማጠናቀቅ ላይ እንደሆኑ አስታውቆ ነበር። በህንድ የኢትዮጵያ አምባሳደር ደመቀ አጥናፉ በወቅቱ እንደተናገሩት ስምምነቱ የረጅም ጊዜ የመከላከያ ትብብር ቀጣይነት ሲሆን ህንድ በ1950ዎቹ የሐረር ወታደራዊ አካዳሚን በማቋቋምና በቀጣይ የሥልጠና ተነሳሽነቶች ያደረገችውን ድጋፍ አስታውሰዋል። ይህ ተነሳሽነት ህንድ በአፍሪካ ዙሪያ የመከላከያ ትብብሯን በማስፋፋት የክልላዊ ደህንነትን ለማሳደግና የሁለትዮሽ ግንኙነቶችን ለማጠናከር ከምትከተለው ሰፊ ጂኦፖለቲካል ስትራቴጂ ጋር የሚጣጣም መሆኑም ሲጠቀስ ተሰምቷል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በአበሻ ዘለማዳዊ ብሂል አፋቸው ጤፍ ይቆላል የሚባልላቸው አንደበተ ርዕቱ መሪ ናቸው። ተናግሮ ማሳመን ጥርሳቸውን የነቀሉበት ዘዬ ነው። በዚያ ላይ የሥነ ጽሑፍና የቲያትረኝነት ተሰጧቸውን ሰዎችን የማሳመንና የመቀስቀስ ልዩ ተሰጥኦ አጎናጽፏቸዋል። ሰውየው የንግግር ብቻ ሳይሆን የማያወላዳ ውሳኔ በመስጠትም ስማቸው ይነሳል። የህንድ ሕገ መንግሥት አንቀጽ 370 ካሽሚር ለሚባለው ግዛት ራስን በራስ የማስተዳደር መብት የሚፈቅድ ነበር። ሞዲ ይህን ልዩ ሕገ መንግሥታዊ ሥልጣን በመሰረዝ አካባቢው ከቀሪው ህንድ ጋር እንዲዋሃድ ያስተላለፉት ደፋር ውሳኔ የሰውየውን መስመር ተሻጋሪነት በቅጡ ያሳየ ነው ይባልለታል።
በእንግሊዝ ቅኝ ግዛት ዘመን የነበሩ አሮጌ ሕግጋትን ቀዳደው በመጣል በአዲስ ህንዳዊ እሴቶች ላይ በተመሰረቱ ሕግጋት ተክተዋል። በህንድ ፓርላማና በክልል ምክር ቤቶች 33 በመቶ መቀመጫ ለሴቶች እንዲጠበቅ የሚያዝ ሕግ ያጸደቁትም እርሳቸው ናቸው። ከ34 ዓመታት በኋላ ለመጀመሪያ ጊዜ የትምህርት ፖሊሲውን በመቀየር ተማሪዎች በተግባርና በፈጠራ ላይ እንዲያተኩሩ አድርገዋል። ከአገሪቱ ሕዝብ ግማሹን እንደሚሸፍን የሚነገርለት የአገሪቱ ወጣት ለሥራ ዝግጁ የሚያደርግ የሙያ ሥልጠና በስፋት እንዲሰጥም ፖሊሲ አውጥተው ተግብረዋል። በዓለም ትልቁ የተባለውን የመንግሥት የጤና መድን ፕሮግራም በመቅረጽ በሚሊዮን የሚቆጠሩ ድሆች ነፃ ሕክምና እንዲያገኙ ማድረጋቸው በሰፊው ሕዝብ በኩል ስማቸውን የሚያስነሳ ግብር ሆኖላቸዋል። በአገሪቱ ለሕገወጥ ገንዘብ ዝውውርና ሕገወጥ የውጭ ምንዛሪ ምቹ ሁኔታ ፈጥሮ የነበረው ባለ 500ና ባለ 1000 ሩፒ እንዲቀየር ያወጁት በአንዲት ምሽት ነበረ። ምንም እንኳን በተሰጠው አጭር ጊዜ ለመቀየር ረጃጅም የባንክ ሰልፎች ቢፈጠርም ቅሉ ይሄ ጠንካራ ውሳኔያቸው ሩፒን ከአደጋ ጠብቆታል። ህንድን በዲጂታል ክፍያ በዓለም ቀዳሚ ያደረጋት ህንድ ስታክ ተብሎ የሚጠራውን ሥርዓት የሚያስጀመሩት እርሳቸው ናቸው። ይህ ዲጂታል ሥርዓት ዛሬ በህንድ ከተሞች ያሉ ከ1 ቢሊዮን የማያንሱትን ነዋሪዎች ከብርጭቆ ሻይ እስከ ትላልቅ የገበያ ማዕከላት የንግድ ልውውጥ ድረስ በስልካቸው ክፍያ ይፈጸምበታል። በመሠረተ ልማቱም ቢሆን በህንድ አውድ አብዮት ተደርጎ የሚወሰድ ስር ነቀል ለውጥ አስመዝግበዋል ሞዲ። በየቀኑ የሚገነባው የሃይዌይ መንገድ ርቀት በከፍተኛ ሁኔታ ጨምሯል። አዳዲስ ዘመናዊ ባቡሮች ሥራ መጀመራቸው ባሻገር የፈጣን ባቡር ፉርጎዎችንም በየቀኑ ማምረት ጀምረዋል። በህዋ ሳይንስም ቢሆን አገራቸውን በዝቅተኛ ወጪ የጨረቃን ደቡባዊ ዋልታ የረገጠች የመጀመሪያዋ አገር አድርገዋታል። ወታደራዊ ቁሳቁሶችን ከውጭ ማስገባትን በመቀነስ በሀገሩ ውስጥ ማምረት ላይ ትኩረት ያደረጉት ሞዲ የመጀመሪያው አውሮፕላን ተሸካሚ መርከብ በቀጥተኛ ተሳትፏቸው ስለ ማሰራታቸውም ይነገርላቸዋል። የራሷን የቺፕ ማምረቻ ኢንዱስትሪ ለመገንባት ቢሊዮን ዶላሮችን የመደበችው የሞዲ ሀገር ህንዷ እንደሚጠበቀው ይሄ ቴክኖሎጂ ከተሳካላት አገሪቱ ካለችበት አሁናዊ ሁኔታ በብዙ ደረጃ ያስፈነጥራታል ተብሎም ይጠበቃል። ወደ ምስራቁም ወደ ምዕራቡም የሚያመሩት ሞዲ በውጭ ጉዳይ ፖሊሲያቸው ከአሜሪካ እስከ ሩሲያ ከአውሮፓ ህብረት እስከ ብሪክስ በመተጣጠፍ አገራቸውን የመሃል ተጫዋች አድርገዋት ይገኛሉ። በቡድን 20 የቱጃር አገራት ወቅታዊ ፕሬዝዳንትነት ወቅቷም የአፍሪካ ህብረት የቡድኑ ቋሚ አባል እንዲሆን በማድረግ ታላቅ ዲፕሎማሲያዊ ድል ስለማስመዝገቧ ያተቱት ዘገባዎች ውዳሴውን የጀመሩት የሞዲን ስም ከፊት አድርገውት ነበር። ከቻይና ጋር በድንበር ጉዳይ ጸበኛ ቢሆንም ቅሉ ልዩነታቸውን አቻችለው የብሪክስ መስራች ሀገር መሪ መሆናቸው ዲፕሎማሲያዊ መተጣጠፋቸውን ያሳይላቸዋል ተብሎላቸዋል። በቅርቡ አዲስ አበባ ለመጡት ሞዲ እነሆ እኒህና ሌሎች የዘመነ መንግሥታቸው ስኬቶች ተደማምረው ሰውየው ናሬንድራ ሞዲን ከዲሞክራሲ ሀገራት መካከል ረጅም ጊዜ ቢመሩም በሕዝባቸው ዘንድ ስማቸው ዛሬም ብዙ እንዳይቀዘቅዝ አድርጎታል። አጠር አድርገን ስኬታቸውን ያየንላቸው ናሬንድራ ሞዲ ይህን ቢመስሉም 1 ቢሊዮን ከተሻገረ የከረመ ሕዝባቸው ኪሱ ለመግባትም ሆነ ቦርሳውን ለመክፈት ስቁንቁን ነው፣ አባሃና ነው ይባልለታል። 1.4 ቢሊዮን የሕዝብ ቁጥር ያላት ህንድ 1 ቢሊዮን የሚሆነው ሕዝቧ ሸቀጦችንና አገልግሎቶችን ለመግዛት ገንዘብ እንደሌለው አንድ በቅርብ የወጣ ሁነኛ ሪፖርት አትቷል። የመግዛት አቅም አለው የተባለው የአገሪቱ ሸማች ማህበረሰብ ክፍል ደግሞ ቢበዛ ከሜክሲኮ የሕዝብ ቁጥር ጋር በመተካከል ከ130 እስከ 140 ሚሊዮን የሚሆነው ብቻ እንደሆነም ይኸው ብሉም ቬንቸርስ የተባለ የገንዘብ የመግዛት አቅምን የሚያጠናው ተቋም ገልጿል። ሪፖርቱ ተጨማሪ 300 ሚሊዮን የሚሆኑ የህንድ ዜጎች አዲስ ወይንም ፍላጎት ያላቸው ሸማቾች ቢሆኑም የገንዘብ ቦርሳቸውን ለመክፈት ግን ያመነታሉ ሲል ተሰምቷል። የእስያ ሦስተኛ ግዙፍ ምጣኔ ሀብት ባለቤት በሆነችው ህንድ ሸማቹ የማህበረሰብ ክፍል የማሽቆልቆሉን ያህል የሸማቹ ቁጥር ግን እየሰፋ ለመሆኑም ተጠቁሟል። ይህም ማለት የህንድ ባለጸጋዎች ሀብታቸው እያደገ ቢሆንም ከበርቴው ሕዝብ ግን በቁጥር እያደገ አይደለም እንደማለት አድርጋችሁ ሰሉት። የአገሪቱ ሸማች የማህበረሰብ ክፍል በልዩ ሁኔታ እየተቀረጸ ሲሆን በተለይም ቅንጡ ምርቶችን የሚያመርቱ ኩባንያዎች ለሰፊው ገበያ ከማቅረቡ ይልቅ ለጥቂት ሰዎች በልዩነት እንዲያቀርቡ አድርጓልም ተብሏል።
ይህም እጅግ ቅንጡ በሆኑ ቤቶችና ለጥቂቶች ብቻ ተብለው በሚሰሩ ስልኮች ሽያጭ እየታየ ስለመሆኑ ኢኮኖሚ ተኮር ጥናቶችን ያትታሉ። ለአብዛኛው ማህበረሰብ ኪስ በሚመጥን ገበያ ላይ የሚቀርቡ መኖሪያ ቤቶች ዋጋ ከ5 ዓመት በፊት ከነበረበት 40 በመቶ ወደ 18 በመቶ አሽቆልቁሏል። በህንድ ገበያ ውስጥ በንግድ ምልክታቸው የሚታወቁ እና ብራንድ የሚባሉ ምርቶች ገበያው ላይ ትልቅ ድርሻ እያገኙ ሲሆን ዓለም አቀፍ ድምፃውያን ለሙዚቃ ኮንሰርቶቻቸው ትኬቶችን በውድ የሚሸጡባት አገርም ሆናለች ህንድ። የጠቀስነውን ሪፖርት ካዘጋጁት አንዱ ኢኮኖሚስት አዝማሚያውን እየተከተሉ ያሉ ኩባንያዎች ትርፋማ እየሆኑ ነው ሲሉም ይናገራሉ። ሰፊው ገበያ ላይ የሚያተኩሩ ወይንም ምርቶችን በልዩነት የሚያቀርቡ ኩባንያዎች ከገበያው ድርሻቸውን እንዳጡም ተናግረዋል። የሪፖርቱ ውጤት በህንድ ከኮቪድ ወረርሽኝ በኋላ ከበርቴዎች የበለጠ ሀብታም ሲሆኑ ድሃዎች ደግሞ የመግዛት አቅማቸው መዳከሙን በድጋሚ የመሰከረ ነውም ተብሎለታል። ከወረርሽኙ በፊት ይህ የተለያየ ሲሆን የህንድ የሀብት ክፍፍል ልዩነት የሰፋ ስለመሆኑ ይነገራል። 10 በመቶ የሚሆኑ ህንዳውያን 57.7 በመቶውን የአገሪቱን ብሔራዊ ሀብት ሲይዙ ይህ አሃዝ እንደ አውሮፓውያኑ ዘመን አቆጣጠር በ1990 34 በመቶ እንደነበረም ተጠቅሷል። ከ50 በመቶ በታች የሆነው የህንድ ህዝብ ከአገሪቱ ሀብት ድርሻው ከ22 በመቶ ወደ 15 በመቶ ማሽቆልቆሉም የሞዲ ሁነኛ ኢኮኖሚያዊ ፈተና ሆኖባቸዋል ይላሉ የምጣኔ ሀብት ተንታኞች። ስለ ህንድ አንስቶ የጭቃ እሾህ ስለሆነባት ካሽሚርና መረጋጋት ስለ ራቃት ጎረቤቷ ፓኪስታን አለማንሳት ንፉግነት ነው። ሁለቱ ኒውክሌር ታጣቂ ባላንጣ ጎረቤቶች ከብሪታንያ ነፃ ከወጡ በኋላ ወደ 80 ዓመታት ለሚጠጋ ጊዜ በጠላትነት በአይነ ቁራኛ ሲጠባበቁ ቆይተዋል። አገራቱ ፍጥጫ ውስጥ የገቡት ሁለቱም የየራሳቸው እንደሆነች በሚገልጿት ካሽሚር ምክንያት ሲሆን ምንም እንኳን ግዛቲቱን ህንድና ፓኪስታን ለሁለት ቢካፈሏትም ዛሬም ሰላም አላገኙም። ባለፉት 8 አስርት ዓመታት ውስጥ አገራቱ በካሽሚር ሰበብነት ሁለት ከባድ ጦርነቶችና ግጭቶችን አድርገዋል። ካሽሚር የተለያዩ ማህበረሰቦች የሚኖሩባት የሂማላያ ተራራ አካባቢ ስትሆን ባሏት ውብ ሐይቆች፣ አረንጓዴ መስኮችና ጫፋቸው በበረዶ በተሸፈኑ ተራሮቿ ትታወቃለች። በአውሮፓውያኑ 1947 ህንድና ፓኪስታን ከብሪታንያ ነፃነታቸውን ከማግኘታቸው በፊት ጭምር የካሽሚር አካባቢ በጣሙን አወዛጋቢ ግዛት ነበር። የህንድና የፓኪስታን መለያየት በደነገገው የህንድ የነፃነት አዋጅ መሠረት ብዙሃኑ ነዋሪዎች ሙስሊሞች የሆኑባት ካሽሚር ከሁለቱም አገራት ወደ አንዳቸው የመቀላቀል መብት ተሰጥቷት ነበር። የአካባቢው አስተዳዳሪ የነበረው ሃሪ ሲንግ በመጀመሪያ ላይ ካሽሚር ራሷን የቻለች ነፃ አገር እንድትሆን ፍላጎት የነበረው ቢሆንም ከፓኪስታን ጎሳዎች የሚፈጸምባቸውን ወረራ ለመከላከል ለምትሰጣቸው ድጋፍ የካሽሚር መሪ በአውሮፓውያኑ ጥቅምት 1947 ከህንድ ጋር ለመቀላቀል ወሰኑ። ከዚያም በሁለቱ አገራት መካከል ጦርነት ተቀስቅሶ ህንድ የተባበሩት መንግስታት ጣልቃ እንዲገባ ጠየቀች። የመንግስታቱ ድርጅትም ካሽሚር ከህንድ ወይም ከፓኪስታን ጋር መቀላቀል ትፈልግ እንደሆነ ህዝበ ውሳኔ እንዲካሄድ ሐሳብ አቀረበ። ነገር ግን ህዝበ ውሳኔው ከመካሄዱ በፊት ሁለቱ አገራት ካሽሚርን ከሰራዊቶቻቸው እንቅስቃሴ ነፃ ለማድረግ ከስምምነት መድረስ ሳይችሉ ቀሩ። በሐምሌ ወር 1949 ህንድና ፓኪስታን በተባበሩት መንግስታት በቀረበው የውሳኔ ሐሳብ መሠረት የተኩስ አቁም የሚያደርጉበትን ስምምነት በመፈረማቸው ካሽሚር ለሁለት ተከፈለች። በህንድና በፓኪስታን መካከል በካሽሚር ምክንያት ሁለተኛ ዙር ጦርነት በአውሮፓውያኑ 1965 ተካሄደ። ከዚያም በ1999 ህንድ ለአጭር ጊዜ የቆየ ነገር ግን መራራ የተባለውን ግጭት በፓኪስታን ከሚደገፉ የካሽሚር ኃይሎች ጋር አደረገች። በዚያ ወቅት ህንድና ፓኪስታን ኒውክሌር የታጠቁ አገራት መሆናቸው ይፋ የሆነበት ወቅትም ነበር። በአሁኑ ጊዜም አገራቱ የካሽሚር ግዛትን ሙሉ ለሙሉ የራሳቸው እንደሆነ ቢገልጹም የሚቆጣጠሩት ግን ከፊሉን የግዛቲቱን ክፍል ብቻ ነው። በካሽሚር ውስጥ ግዛቲቱ ከየትኛው አገር ጋር መሆን እንዳለባት በተመለከተ ያለው አስተያየት የተከፋፈለና የተካረረ ነው። በርካቶች በህንድ ስር ከመተዳደር ይልቅ ነፃ አገር መሆንን አሊያም ከፓኪስታን ጋር መዋሃድን ይመርጣሉ ይሏቸዋል። ለዚህም አጥኚዎቹ የሚጠቅሱት ሃይማኖትን ሲሆን በህንድ ይዞታ ስር ያለው ጃሙና ካሽሚር ውስጥ ከሚገኘው ህዝብ ከ60 በመቶ በላይ
ሙስሊም ሲሆን ይህም ሙስሊም ብዙሃን የሆነበት ብቸኛው የህንድ ክፍል ያደርገዋል። ከ1989 ዓ.ም ጀምሮ የህንድን አስተዳደር በመቃወም በአካባቢው በ10 ሺዎች የሚቆጠሩ ሰዎችን ሕይወት ያጠፉ የትጥቅ አመጽ መካሄዱም ይታወሳል። ዛሬም ህንድ በካሽሚር የሚንቀሳቀሱ ታጣቂዎችን በመርዳት ፓኪስታንን ብትከስም ጎረቤት ፓኪስታን ግን ይህንን ስታስተባበል ሰንብታለች። ሞዲም በቅርቡ መንግስታቸው በሚያስተዳድረው የካሽሚር ክልል ውስጥ ከባድ የተባለ የደህንነት የማስከበር እርምጃ እንዲወሰድ አዘዙ። ግዛቱ እስከ ወቅቱ የነበረውን ከፊል የራስ ገዝነት ሥልጣን እንዲገፈፍ በማድረጋቸው ከበሬታም ውግዘትም እየተሰማባቸው ነው። እንግዲህ ታላቋ ህንድ የክርስትና ስር በሌለበት ዲሞክራሲን ማቆም አይቻልም የሚለውን የምዕራቡን መማሪያ መጻሕፍት እየፈተነች በራሷ ቅርጽ ዲሞክራሲን እያበጃጀች እዚህ ደርሳለች። የመጨረሻ የሥልጣን ዘመናቸው እንደሆነ የሚታመነውን ቀጣዮቹን 4 ዓመታት ከጾመኛው ሞዲ ጋር ትሰነብታለች። ኢትዮጵያ ከዛ በላይ ባለብዙ ብሔርና ሃይማኖት አገር ዲሞክራሲን እንዴት ማቆም እንደምትችል ከህንድ ከሞዲ ትማራለች ብለን ተስፋ እናደርጋለን። ሰላም ሁኑ የሳሎን ቲዩብ ቤተሰቦች።